ውስጥ ያለ ሰው ኃጢአት ጥፋት በደል ውስጥ የመግባት ዕድሉ በጣም ሰፊ ነው። በጣም ያጠፋል። ምክንያቱም ሲጋራም ከሆነ ጫትም ከሆነ የሚጠቀም መጠጥም ከሆነ እንትን መንፈሱን ይቀይረዋል። ደፋር ነው የሚያደርገው። ቡድን የሚጠቀም ከሆነ ደፋር ነው። ስለዚህ ደፋር ሆኖ ወደ ጥፋት እንዲገባ ነው ብዙ የሚያደርገው። ይሄ ሁላ በቴራፒ ውስጥ አሁን ንስሐ ያስፈልጋል። ሪፔንት ማድረግ አለበት ሰው። በቃ ጥፋቱን ማመን፣ ለማመን ደግሞ ያስፈልጋል ጸሎቱ ያግዘዋል። ትምህርት ይሰጠዋል። ደግሞ የንስሐ ትምህርት ይሰጣል። ሰው ከእግዚአብሔር ጋር እንዲገናኝ ጸሎቱ ራሱ አሁን የንስሐ አንድ አካል ስለሆነ ሲጸልይ እዛ ውስጥ ያዝናል፣ ይጸጸታል፣ ማረኝ፣ ይቅር በለኝ። ከዛ ደግሞ ለንስሐ አባት ደግሞ ሪፔንት ማድረግ ማለት ነው። ወደ ኮንፌሽን ፋዘር ወደ ንስሐ አባት ሲሄድ ንስሐውን ይገባል። ንስሐ መግባት ደግሞ በጣም ፈውስ አለው። ይሄ ሃይማኖታዊ የሆነው ፐርስፔክቲቭ አምላኩን እንዳሳዘነ ቤተሰቦቹን እንዳሳዘናቸው ሲሰማው ለዛ ለንስሐ አባት ንስሐ ሲገባ ሪሊፍ ያገኛል። ከዛ የይቅርታ መንፈስ ደግሞ ይጠበቅበታል። ቤተሰቦቹን ይቅርታ ይቃ ብዙዎቹ እዛ ከገቡ በኋላ ቤተሰቦችን እንዳሳዘኑ ባለቤቴ እንደዚህ አድርጌ ልጆቼ እንደዚህ አድርጌ ያሉ በጣም ያዝናሉ። ከወጣ በኋላ ምን ታደርጋለህ? በቃ መካስ እንደሚፈልጉ ከዛ ደግሞ እነኛ ሰዎች መተው በአካል ይቅርታ እንዲጠይቋቸው የማድረግ ስራው ሲሰራ ይሄ የይቅርታው መንፈስና የንስሐው መንገድ ሌላ በጣም ትልቅ ቴራፒ ነው።